ሰላም ቤተሰብ እንዴት ናችሁ? እውነት ለመናገር ልጆቹ ከባድ አደጋ ውስጥ ነው ያሉት። ስራ እየሰሩ ነው፣ ድራማ ነው እያለን እኛም እየተዘናጋን ነው ያለነው። ከጎናቸው በስትክክል ቁመን እንኳን ነገሮችን እንደ ድሯችን እንዳንጋፈጥ ስራ ነው ምናምን በሚል ነገር እየተዘናጋን ነው ያለነው። ነገር ግን ልጆቹ ከባድ የሆነ ወጥመድ ውስጥ፣ ከባድ የሆነ አደጋ ውስጥ ናቸው። በግራም በቀኝም ልጆቹ ከባድ የሆነ አደጋ ውስጥ ናቸው እና የጨረቃ ፋሚሊ እባካችሁ እንደ ድሯችሁ አንድ ሆናችሁ ከጎናቸው ቁመን መጋፈጥ አለብን። እነዚህ ልጆች ካስመሳይ ጓደኞቻቸው ጀምሮ ማለት ነው እና እንዳያችሁት እንግዲህ በዚህ ጋር አቶ ቤኪ ካሜራ ደቅኖ መጥቶ በቃ ብሩኬ እያደረገ ያለው ነገር ልክ አይደለም፣ ውጭ ሊሄድ ፕሮሰስ ጀምሮ ነበረ ከሀይሚ ጋር ለመታረቅ ብሎ ያንን ፕሮሰስ ትቶታል። እንደኔ ግን ፕሮሰሱን ጀምሮ ከዚህ ዘወር ቢል ይሻላል ምናምን እያለ ነው። እንግዲህ አልተሳካላቸውም፣ ገብቷቸዋል። በፈለጉት መንገድ እነ ቤኪ ስላልሄደላቸው አሁን ደግሞ ቢወጣ ወደ ውጭ ቢወጣ ፕሮሰሱን ቢጀምርና እኛ የፈለግነውን ነገር በትክክል ማካሄድ እንችላለን አይነት ነገር ነው መሰለኝ። እና በጣም ተሳፍራለህ የምር እንደዚህ ራሱ ማለትህ ገብቷል። አንተ ትክክለኛ ጓደኛ ብትሆን እዚህ ጋር ካሜራ እየደቀንክ እየመጣህ ልልልልልል አትልም ነበረ። እዛው ውስጥ መምከር ማስቆም ያለባችሁን ማስቆም ትችሉ ነበረ። ሲጀመር ቤት እስከ ማሳየት የደረሳችሁ እናንተ አይደላችሁ እንዴ? እንዴ እናንተው ትበጠብጣላችሁ። እዚህ ጋር መታችሁ ደግሞ ልክ እንዳስተካካይ እንዳዛኝ ጓደኛ የሆነ ታስመስላላችሁ። ባለየዎች የምር በጣም ባለየዎች ናችሁ። ከእንደናንተ አይነቱ ፈጣሪ ሁሉንም ሰው ይሰውር። የምሬ ነው የምላችሁ። እንዴ እናንተ እኮ ወንድም የምትባሉ ናችሁ። ከጓደኛ ከመባል አልፎ ወንድም እየተባላችሁ እየተጠራችሁ ነው። እያንዳንዱን ነገር አብራችሁ እያሳልፋችሁ፣ ግን በቢላ ነው የወጋችኋቸው። በቢላ እንግዲህ የእሱ ጓደኞቹ እንዳለ የእሷ ጓደኞች ናቸው። አሁን የብሩኬ ጓደኞች ናቸው እንኳን ብቻ ማለት አንችልም። የእሷም ጓደኞች ናቸው፣ የእሱም ጓደኞች ናቸው። ግን አስመሳይ ባጎረሳችሁ እጅ በቃ እኔ እንጃ አላቅም። ያጎረሳችሁን እጅ የምትነክሱ የምትወጉ የሰጣችሁን እጅ ባለየዎች አስመሳዮች ናችሁ የምር። ብሩኬም ወደ ራስህ ተመለስ፣ ሀይሚም ወደ ራስሽ ተመለሽና ነገሮቹን ማን ህይወታችሁን እየበጠበጠው እንዳለ አንድ ላይ ሆናችሁ በውስጥ በደንብ ብታጣሩና ህይወታችሁን ብታጸዱ አሪፍ ነው ብዬ ነው የማስበው። በጣም ነው ያዘንኩትኝ የምር። ከወዳጅ ማለት የሆነ ወዷችሁ ከጎናችሁ አለው እያለ አብሯችሁ ሆኖ ከጀርባ ከሚወጋ ጓደኛ የምሬን ነው የምላችሁ። በቃ በግልጽ ጠላት ሆኖ የምታዩት ጓደኛ ይሻላል። በቃ የማይወዳችሁ እንዲህ በስማ ቤተሰብ ጨረቃ ፋሚሊ ንቁ። የምሬን ነው የምላችሁ ንቁ። እነሱ እዛ ጋር አንደኛቸውን አፍዝዘዋቸዋል በግራ በቀኝ ማለት ነው። ስለዚህ እዚህ ጋር ማድረግ ያለብን አንድ የጨረቃ ፋሚሊ ከተባለ ቤተሰብ ነን አደለ? እንዳንድ ቤተሰብ ነገሮችን አብረናቸው መጋፈጥ መቻል አለብን። ከመካከላቸው አስመሳዩን እየመነጠርን እያወጣን ስንረግጠው ከዛ በኋላ ልክ ይገባሉ ወይ ከህይወታቸው ይወጣሉ። አንድ ሲቀጥል ደግሞ እየሩስ ምንድነው የምትፈልጊው ከልጅቷ? በቃ ብሩኬን ነው የምትፈልጊው። ብሩኬን ውጭ ማናገር ትችያለሽ፣ ፈልገሽ አፈላልገሽ። ምንም አያቅተኝም እሱ ያለበትን ማወቅ፣ እሱን ለማግኘት አንድ ስልክ ጥሪ በቂ ነው ስትያል ነበር እንዴ? ምን አስመጣሽ ታዲያ? ቤቱ እንደወጣ የተሻል አስወጥተዋለች አይደለ እንዴ? ስለዚህ አንድ ስልክ በቂ ጥሪሽ ከሆነ በአንድ ስልክ ጥሪ ለምን ያለበትን አላወቅሽም? ለምንድነው እያልከሰከሰ ቤት የሚያመጣሽ? እኛማ ያንቺን ሴራ በደንብ እናውቀዋለን። ሀይሚን ብሩክ አላናግርሽ ስላለ ስልክ አላወራሽ ስላለ ብሩክ ስላረገሽ ሀይሚን እየመጣሽ ማቁሰል፣ ማናደድ፣ በቃ የእሱን እልህ እሷ ላይ መወጣት ነው የፈለግሽው አንቺ። እሷን ምርር አድርገሽ ከቡታጅራ ወታ እንድትመጣ አደረግሽ አይደለ? አሁን ደግሞ ምርር አድርገሽ ከዚህ ከቤቷ ከተደላደለው ቤቷ ወታ እንድትሄድልሽ ነው ያንቺ አላማ እንጂ ማለት ነው። ምን ተስኖኝ ስትያል ነበር እንዴ? ምን ተስኖሽ? በአንድ ስልክ ጥሪ ያለበትንም ቤቱንም ውሎውንም ሁሉ ነገርም ስለሱ ማወቅ የምችል ሰው ነኝ። ምንም ከማወቅ ወደ ኋላ የሚለኝ ነገር የለም። በቀላሉ አንድ ስልክ ጥሪ ብቻ ነው ከኔ የሚጠበቀው ስትያል ነበር። ታዲያ ቤት እንደሌለ ለምን በአንድ ስልክ ጥሪ አላሳወቁሽም? ብሩክ እኮ ያለው እዚህ ቦታ ነው ለምን አላሉሽም ታዲያ? ለምንድን ነው እየሄድሽ ልጅቷን ቤት የምትረብሻት? ምንድን ነው አንቺ የምትፈልጊው? እንዴ አንቺ የሰው ስበብ መሆን ነው እንዴ የምትፈልጊው? ለምንድን ነው በዚህ ልክ የምትፈታተኛቸው ልጆቹን? ከነዛ አስመሳይ ጓደኞቹ ጋር ሆነሽ እነሱ ከጀርባ ለአንቺ መረጃ ይሰጡሻል። አንቺ ፊት ለፊት እየመጣሽ ቤታቸው ትገቢያለሽ፣ ታንኳኪያለሽ፣ ትመጫለሽ፣ ትወጫለሽ፣ ትገቢያለሽ። እንደፈለገሽ እንድትፈነጭ ያደረገሽ ግን የትኛው መብትሽ ነው የኔ ጥያቄ። ለምን ልጅቷን አታያትም?
እንዴ አይታችሁ እሺ ብሩኬን ጠብቄ አውርቼ የማወራው ነገር አለ እሱን አውርቼ ነው የሚሄደው ስትያል ነበር። ለምን ወጣሽ ታዲያ መጨረሻ ላይ? ምክንያቱም ያንቺ አላማና አላማ አንድና አንድ ሀይሚን ማቁሰል ነው። በነገር ገብቶሻል። በነገር ማቁሰል፣ ማማረር፣ ከቤት እንድትወጣ ማድረግ። አሁን አየሻ ቤት ገብታ ቁጭ ስትል በቃ ልጄን እዛ ነው የምወልደው ስትያል ነበረ። ስላልተሳካልሽ እዛ ቤት ልጁን መውለድ ስለማትቺ በቃ ያለሽ አማራጭ ገብተሽ እዛ ቤት ሂደሽ እሷን በነገር ማቁሰልና እሷን አማሮ ከዛ ቤት ማስወጣት። አትወጣት። እኛ ደግሞ እንድትወጣ ጭራሽ አንፈቅድም። በቃ እዛውና እንድትጋፈጥሽ ነው የምንፈልገው። ለምን ሲባል ነው ለአንቺ ቤቷን ለቃ የምትወጣው? ስንት የለፋችበትን ስንት የወጣችበትን የወረዳችበትን ህይወት አንድ ጋጥ ወጥ ብድግ ብላ መታ የተደላደለው ቤቷ ላይ እንድትቀመጥ ማንም አይፈቅድም። ማንም ማለት ነው። ሲያምርሽ ይቀራል ይሄ ነገር። ሲቀጥል ብሩኬን እንደነገርኩሽ ነው በቃ ይሄ ቃል አቀባይሽ ነው ምናምን መረጃ አቀባይሽ ጆሮ ጠቢ ምናምን ፈልገሽ እዛው ውጭ ላይ አገኘው። በቃ ያለበትን በቀላሉ ነው ማወቅ የምችለው ብልሻል። ካወራሽ ነው ስለማያወራሽ እንደማያወራሽ እኮ እናውቃለን። አልፈልግም ታስጠይኛለሽ እኮ ብሎሻል። ስለዚህ ምናልባት እድል አግኝተሽ የሚያወራሽ ከሆነ ውጭ ላይ ይንገሩሽ። እነዚህ የሚያቀባብሉሽ የእሱ ጓደኞች ጓደኛ ነች ተብዬዎቹ አስመሳዮቹ የአንቺ ቅጥረኞች የአንቺ አለቅላቂዎች እኔ ምን ብታረጊያቸው ወይ ደግሞ ምን ብታደርግላቸው እንደሆነ አላውቅም። መቼም ከብሩኬና ከሀይሚ የበለጠ ነገር አድርገሽላቸው አይሆንም አይደል እንዴ? ብሩኬና ሀይሚ ለእነሱ ብዙ ነገር ሆነዋል። ብዙ ነገር ማለት ነው። ቻናል ከፍቶ ከመስጠት አልፎ በእነሱ ቤት እየገቡ የእነሱን ቻናል ማሳደግ ደመወዝተኛ እንዲሆኑ ሞኒታይዝ እንዲሆኑ ብዙ የጣሩት ነገር አለ። በጣም ብዙ ማለት ነው። ግን ደግሞ ያጎረሰ እጅ ነው የሚነከሰው ሁሌም ማለት ነው። ሁሌም በቃ ሁሌም ወዳጅ የምትሉት ነው ጠላት፣ ሁሌም የምትወዱት ሰው ነው የሚጎዳው። እና ልክ እነሱም እንደዛ ነው የሆኑት። እና በቃ ሀይሚን ታያት በቃ ትኑርበት ልጅቷ ታያት በቃ ማውራት ከቻልሽ እሱን አውሪ በውጭ ማለት ነው። ከዛ ውጭ ደግሞ የጨረቃ ፋሚሊ እየተሸወድን ያለ ነው። ወደ ራሳችሁ ተመለሱ። እናንተም ነቃ በሉ። በቃ ይሄ እሷን ለይቶ መውቀስ እሱን ለይቶ መውቀስ አቁሙና ልጆቹ ተወረዋል በጠላት ስላችሁ እንዴ ምን ሆናችሁ ነው? በቃ የሆነው ሁሉ ሆኗል። እሺ እሷንም ተቀይማችኋት ሊሆን ይችላል፣ እሱንም ተቀይመዋችሁት ሊሆን ይችላል። ሌላ ጊዜ እናወራለን፣ ችግር የለውም። ቀን ሲያልፍ እናወራበታለን። አሁን ግን ከጎናቸው የምንሆንበት ሰዓት ነው። ሁላችሁም ሆ ብላችሁ በአንድነት ቁማችሁ እነዚህ ጭራቅ አስመሳይ ጓደኞቻቸውን ከመካከላቸው እየነጠልን ማለት ነው፣ እንደዚህ እየጎተትን እያወጣን ነፃ ማውጣት አለብን እነሱን ማለት ነው። ምክንያቱም ሚዲያ ፓወር አለው ታውቃላችሁ አይደለ? እያንዳንዳቸውን እየረገጥን ከህይወታቸው ማስወጣት መቻል አለብን። ወይ ደግሞ በቃ እውነቱ እንዲወጣ ማን ቤቱን እንዳሳያት እኔ ነኝ ብለው ይቅርታ እንዲጠይቋቸው ማድረግ አለብን። በቃ